በጣም ብዙ ነገር እኮ ሰርተህ ራሱ ላይሆን ይችላል በመጥፋት ደረጃ ልጠፋ ትችላለህ እየሰራህ ራሱና ጠፍተህ ስትመለስ ከባድ ሀዘን ውስጥ እንደነበርክ በመግለጽ በጣም ብዙ ሰው ተደናግጦ ነበር ብዙ ሰው ሀዘኑን ገልጿል የእናትህን ሞት ገልጸህ መንፈሊጡ ክንበር ለምን ታሪኽዮ በዛ ቅጽበት አንተን ያዳነ የእምነት ትደነግጣለህ በጣም ደንግጫለሁ ሰዓት ላይ ልክ ሆነ በቃ ምንም ነገር የሌለበት በረሃ ሜዳ ላይ ወር ብቻዬን ዝም ብዬ መሃል ላይ እንደቆምኩ አይነት ነገር ነው የተሰማኝ ምናምን በአንድን ጉዳይ በዚህም በዛም አቅጣጫ አብዝተው የሚመረምሩ አንዳንዱ ደግሞ ፊት ለፊት ያገኘውን ብቻ ይዞ የሚቀጥል ሰው አለ እንዲህ ነገሮችን በተለያየ አቅጣጫ የምትመረምር አይነት ሰው ነው ፎቶና ጨዋታ ጤና ይስጥልን ውድ ተመልካቾቻችን ይህ ፎቶና ጨዋታ የተሰኘው ሳምንታዊ ፕሮግራማችን ነው እንደምትመለከቱት የዛሬ እንግዳይ በመሆን አብሮኝ ቆይታ የሚያደርገው ከጨዋታ ውጪ ደግሞ ፎቶዎቹን ያነሳን አብረን ቆይታ የምናደርገው ድምጻዊ ዳዊት አለማየሁ ዴቫ እንዴት ነህ አለን ዘውር መስከት ነቃልል ብለን ነው ማኪያቶ አምጥተንላል በማኪያቶ እሺ ብቻኛው ነው ይመስለኛል አይደል ከእንግዶች ማኪያቶ ይዞ ይጀምራ ሪከርድ ይዛል በቃ በማኪያቶ አሁን ሰው መንገድ ላይም ሲያገኝ ዴቭ ማኪያቶ ልጋብዝ ይላል አለብህ ማኪያቶ ሱስ ወይስ አጋጣሚ ስለጋበዝን አይ ሱስ የለብኝ የቡና ያው በጣም እንትን ባይሆንም ያው ሳልጠጣ ባሉን ደስ ይለኛል ቡና ኦኬ ያው ከዛ በተረፈ ሌላ ሱስ የለም አለብኝ የምን ሌላ እንትን ጫወታ የመስራት ለምን አንዳንድ ነገሮች አይ የለብኝ በቃ ከነዚህ ውጪ በፊት ኮካ ሱስ ነበረብኝ አሁን ያው ሱስ አይደለም አቆምኩ እሱ አዎ ለምን አይ አክቹሊ እንትን ነው ጠቅላላ ለስላሳ ምናምን በፊት እንደነበረኝ አይነት እንትን አይደለም ብዙ አልተጠቀመም በፊት ቡና ስለማልጠጣ ነው በነገራችን ላይ ቡና ስለማልጠጣ ለስላሳ መጠጥ ብዙ አበዛ ነበር ቅርብ ጊዜ ነው የጀመርከው ቡና በጣም ሱሰኛ ነበርኩ የሆነ ሰዓት ላይ አቆምኩና ከሆነ ጊዜ በኋላ እንደገና ተመለስኩ ታረቅን ከቡና ጋር ምን ያህል ትጠጣለህ ሱሰኛ ነኝ ስትል ነበርኩ ስትለኝ በቀን ምን ያህል ወይም ደግሞ ስራ ስትሰራ ከሆነ የምትጠቀመው ያው በፊት በጣም እንትን ነበር አንደኛ ቆጫሉ ማዘርጋ ነው የለመድኩት ቡና ማዘርጋ ነው የለመድኩት ወደዚህ ወደ እንትኑ ወደዚህ ወደ ሙዚቃው ምናምን ወደ አርቱ ምናምን ስመጣ ስቱዲዮም ምንም ስቱዲዮ ላይ ያለው ኤክስፒሪየንስ ምናምን አዲስ ስለነበረ ለኔ ግዴታ ለመቆየት ሌሊት ረጅም ሰዓት ለመቆየት ሌላ ነገር ስለማልጠቀም ያው ቡናና ኮካውን ለቀላቅዬ እየጠጣ ነበር በፊት በደንብ ለመንካት ትንሽ ከባድ ነው እሱ ጥሩ አይደለም የሚመከር አይነት ነገር አይደለም ያመኝም ነበር ትዝ ይለኛል በጣም ኃይለኛ ነገር ነው ቡናና ኮካ ቀላቅዬ እየጠጣ ነበር ቡና ደግሞ ተዘጋጅ እንዳትወድቅ ሰነግር በቀን አታምንም ነው ስለምን ነገር የሚያውቁ ሰዎች አሉ 14 ሲኒ ምናምን ጠጣ ነበር በቀን ከምር ነው ማርያም ሰምቻ አላውቅም እዚህ እኔ ጋር አለ ሲኒማቶግራፈራችን ይኸውልህ እዚህ ጋር ፈዋድ አይተዋል በፔርሙዝ ቡና ይዟል አሁን እና ቡና ታበዛለህ እለዋለሁ እሱ አንተ ይባስክ ነበር አሁን ግን ቀንሰዋል ያው አይ አሁን እንደዛ አይደለም በፊት በደንብ በቃ ሱስ በሚባል ደረጃ በደንብ ነበር እና ቀን ራሱ ስራም ባይኖርኝ ይዙር ቡና አስጠጣር ሞሉ እኔና አንድ ሌላ ቦታ ማውርቶታል መሰለኝ ኪንግስተን ኦኬ እና በጣም ይሰለቸው ነበር እና ያካል በቃ በየቦታው ስንሄድ ሲቀጥር ራሱ ቡና አለሽ ቡና አለበት ቦታ ነው መጠበቅ ምናምን የሚል በፊት ማለት ስለሚታወቅ በጣም ይሰለቸው ነበር እሱ ራሱ አንተ ቁመት ሄዳለክ 14 ሲኒ ጠጥተህ ምናምን ይለኛል በጣም ሱሰኛ ነበርኩ የዛን ሰዓት
ከዛ አቆምኩት የሆነ ጊዜ ላይ እሱን ካቆምኩ ኦልሞስት ብዙ አመት ይሆናል መሰለኝ። ብዙ አመት በኋላ አሁን አንድ አመት ከምናምን ሆኖኛል ከተመለስኩ። እንደገና ጀምራ አሁንስ በምን ያህል 14 ባትደርስም 7 ደርሳል? አይ በጭራሽ እዛ ድረስ አልደርስም። አይ 3 ምናምን በቃ 3-4 ምናምን ከጠጣሁ አሁን ተቆጣጥረናል። ተመልካቾቻችን ከዴቭ ጋር እንግዲህ ለስለስ አድርገን ነው ጨዋታውን የጀመርነው። ማኪያቶ ይዘናል። የኔ ያው ሌንስ ይመስላል አውቀን ቡና እንዳይመስል አድርገን ኩባያ ነች እቺ። እኔም ይዣለኝ ለሱ ብቻ ሰጣ አንተ እንዴት አጠጣም እንዳትሉኝ። ስለዚህ እየተጨዋወትን ፎቶም እያነሳን አብረን ቆይታ እናደርጋለን። ዴቭ እንግዲህ እዚህ ፕሮግራም ላይ እንደተለመደው እንጨዋወታለን፣ ጥያቄዎች አነሳለሁ። የማትፈልገው ጥያቄ ካለ እግዚአብሔር ይስጥልኝ ዘለለው ማለት ትችላለህ። መመለስ የምትፈልገውን ትመልሳለህ። እየተጨዋወትን አብረን ቆይታ እናደርጋለን። በጣም ዝነኛ ነህ፣ ገርሞኝ አብረን ወክ እያደረግን ወይኔ ዳዊት ወይኔ ዘፋኙ ልጅ ስምህን እንኳን የረሱ ቢኖሩ ማለት ነው። አብረን ስንጓዝ እኔ ከብዙ ታዋቂ ሰዎች ጋር ወዳጆቼ ከሆኑ አብረን ወክ እናደርጋለን ቦሌ ላይ። ብዙዎቻችንን ብዙ ሰው ላያስታውሰን ይችላል። አንተን ግን አለማስተዋል አይችልም። ብዙ ሰው ዳዊት ሲሉ ነበር። አሁን ለምሳሌ ትናንት ወክ እያደረግን ነበር እኔና በጣም ብዙ ሰው ያውቃል። መንገድ ላይ ያስቆሙሃል ወይስ? እስቲ እሱን ነገር በስመ አብ በጣም የሚያስጠላው ስለ እንደዚህ አይነት ነገር ማውራታችን ግን እንትን ማለት እግዚአብሔር ይመስገን ነው የሚባለው። ያው ጸጋውንም ምኑንም ያው የሚሰጥ እሱ ነው። እውነት ለመናገር ያው በአንተ ጉልበት የምታመጣው ነገር አይደለም፣ ከሰው አይደለም። እንደዚህ አይደል? አንዳንዴ በጣም ብዙ ነገር እኮ ሰርተህ ራሱ ላይሆን ይችላል። በመጥፋት ደረጃ ልጠፋ ትችላለህ እየሰራህ ራሱ እና በዚህ ደረጃ ሰው ውስጥ መቅረት ትልቅ ነገር ነው። የእግዚአብሔርም ቀጥታ የእግዚአብሔር ስራ ነው። ይሄ ብዙም እኔ እጅ ያለበት ነገር አይደለም። እንዳልከው ጠፍተህ ነበረ። ጠፋው ስትል ነው መጥፋትን ብዙ ሲያወቀው እንጂ የእናንተ ሙያ በተለይ ሙዚቀኛ ሁሌ ሙዚቃው ቴሌቪዥን ላይ ወይንም ደግሞ ዩቲዩብም ላይ በተለያዩ ቦታዎች ስለሚጫወት መጥፋት አይታወቅም። ጠፍተህ ስትመለስ ከባድ ሀዘን ውስጥ እንደነበርክ በመግለጽ በጣም ብዙ ሰው ተደናግጦ ነበር። ብዙ ሰው ሀዘኑን ገልጿል። የእናትህን ሞት ገልጸህ ነበር። አሁን እንዴት ነህ? በረታ? እግዚአብሔር ይመስገን በደንብ። የዛን ጊዜ ምንትን ነው እንግዳ ነገር ነበር። አንዳንዴ የሆኑ ነገሮችን በፊት የሆኑ ሰዎች ምን ይሉኝ ነበር መሰለ፣ ማለት በጣም ድሮ ነው የሙዚቃ ውስጥ ሳልገባ ምናምን እማቃቸው የሆነ በጣም የሆነው ነገራቸው የሚመቸው የሚወዳቸው ሰዎች ነበሩና በእድሜ ትልልቅ ናቸው እና እንደነሱ መሆን ፈልግ ነበረ። ሲያወሩ የትልቅ ሰው ወሬ ሲያወሩ ምናምን እና አንባቢዎች ናቸው በብዛት ምናምን እና ደስ ይለኝ ነበረ እና መሀላቸው እገባለሁ ማለት ነው። ስለምንድን ነው ነገሩኝ ምናምን እላቸዋለሁ እና እንዲህ አይነት ነገር ነበረ ምናምን እና በሆነ እንትን ውስጥ ምን ይሉኝ ነበር መሰለ፣ አንዳንድ ነገሮች ለምሳሌ ጭንቅላት ፈጣን ሊሆን ይችላል። ከእድሜህ በፊት የሆኑ ነገሮች ልታቅ ትችላለህ። እድሜ ብቻ የሚያስተምርህ ግን ብዙ ነገሮች አሉ፣ ሳታያቸው ሳታልፍባቸው የማታውቃቸው ነገሮች አሉ ይሉኝ ነበርና ምንድነው የሚፈላሰፉት ምናምን ነበር የምለው። ማለት ዝም ብሎ እኔን ጀስት ቆይ ተረጋጋ ምናምን ለማለት ነበር የሚመስለኝና አንድ በትክክል ካየኋቸው ነገሮች አንዱ ይሄ ነው። እድሜ ያስተማረ የተረዳው ማለት ስትሆነው በቃ ማለት ይሄም ለመግለጽ የሚከብድ። ለምሳሌ እናትን ማጣት ምን ይመስላል ብትለኝ በቃል አልገልጸውም። የሆነ ሰው ምን ይመስላል ቢለኝ ካልሆንክ አታውቀውም ነው ልለው የምችለው። ምክንያቱም እንደዚህ የሚገለጽ አይነት ነገር አይደለም። ሌላ መልክ ነው ያለው፣ የራሱ ነገር ነው ያለው እና የዛን ሰዓት ይሄ ቶሎ በቃ ራሴን ከሀዘን በቃ ለውጣና በቃ በስራ ነው እንትን ማለት ያለብኝ ምናምን ብዬ አስብ ነበር። ገና ወር ሆኖት ምናምን ራሱ ማለት ነው በቃ ማለት
አልመለሳትም ምናምን። ከዛ ትንሽ ደግሞ የሆነ ዲያቆን ሄኖክ አንድ መጽሐፍ ካነበበ ሰው ተጠንቀቅ ምናምን የሚል ነገር ሰምታላል። ያው ከኔ እንደማለት ነው በለው ማለት የሆነ እንትን አሁን የንጉስ ዳዊት ታሪክ አለ ምናምንና ንጉስ ዳዊት ልጁ ሞቶበት መጀመሪያ ልጁ ታሞ የነበረውን ነገር አይታል። በጣም አቅለብሶ ስንት ነገር በጣም አልቅሶ ለምኗል ፈጣሪውን መሆን ስለነበረበት። ግን በስተመጨረሻ ልጁ አረፈ እና ልክ በቃ ልጅ እኮ አርፏል አሉት ማለት ነው። እና የጠበቁት ነገር ያብዳል ብሎ ነበር የጠበቁት ማለት ወይ በቃ ሰው አይሆንም ንጉሳችን ብሎ ነበር የጠበቁት። ምክንያቱም ታሞ እንኳን ለሱ ምህረት ለመለመን የነበረው ነገር ከሰውነት ተራ ወጥቶ ነበር። ልክ ልጅ አረፈ ሲባል ወጣ፣ ታጠበ፣ የክብር ልብሱን አምጡልኝ አለ፣ ዙፋኑ ላይ ተቀመጠ፣ አዘጋጁልኝ ብሎ ምናምን ምግብ በላ። ምግብ ሳይበላ የነበረው ሰውዬ ምናምን በቃ ከዚህ በላይ ማድረግ የምችለው ነገር የለም። በቃ እግዚአብሔር የመጨረሻውን ነገር በቃ የፈቀደውን ነገር አድርጓል። ስለዚህ በቃ ጨረስኩ። ከዚህ በኋላ የማደርገው ነገር እግዚአብሔርን ማማረር ነው እንጂ ምንም ለውጥ አያመጣም ብሎ በቃ ጨረሰ ማለት ነው። እና እቺን ነገር አውቃለሁ ብዬ ንጉስ ዳዊት ከተጽናና እኔስ በቃ ማለት ይሄ እንትን ለማድረግ ነው ያው ለመማር የምትሞክረው ነገር አለ አይደል? እንደዛ አይነት ነገር ነውና እንደማንኛውም ሀዘን እንትን ማድረግ የለብኝም ማለት በቃ አንደኛው እውነትም ትርጉም የለውም። ከዛ በኋላ ያለው ነገር ያው እኛ ሰዎች ስለሆንን ስጋ ለባሽ ስለሆንን ስለማንችለው ከዛ ደግሞ የእናት ሲሆን ያው የራሱ ነገር ስላለው ነው። በተለይ ደግሞ በጣም የጠበቀ አይነት ነገር ካለ ይከብዳል ነው እንጂ ኮንሰፕቱ ልክ ነው እኮ። ምክንያቱም በቃ በመጨረሻ ላይ እግዚአብሔር የፈቀደው ነገር ሆነ። ሶ በእንትንህ ልክ ነው፣ በጽናትህ ልክ ነው እንጂ ኮንሰፕቱ ትክክል ነበረ። ልክ ያልሆነው የኔ እንትን ነው የኔ ፉከራና እኔ እችላለሁ ብዬ ያሰብኩት ነገርና የሆነው ነገር ነው ያልተመጣጣነው። በዛ ላይ ምንድነው መሰለህ እግዚአብሔርን ማመሰግንበት በጣም የተለየ ጊዜ ነበር የዛን ሰዓት ማለት ኢቭን ካለፈች በኋላ ራሱ ሰዎች የቅርብ ሰዎች ሁሉ የሚሉ ነገር ነበር። እንዳልኩት ለ7 አመት አልተገናኘንም። አጠቃላይ የተወሰነ 1-2 አመቱ ምናምን በፊት በየአመቱ እየሄድኩ አያት ነበር ለሆነ ለበዓል ምናምን ይሄድ ነበር ክፍለ ሀገር። ከሆነ ጊዜ በኋላ በሆነ አጋጣሚ 1-2 አመት ምናምን በስራም በምንም አልሄድኩም። እንዳልኩ በተለይ ያው ለበዓል ነው ብዙ ጊዜ ቤተሰብ ጋር ምናምን የምትሄደውና ስራ ላይ ነው ሆኖ ውጪ ነው ሆኖ በብዛት የነበረውና በሱ ምክንያት አልሄድኩም ነበር። እንደአጋጣሚ ጦርነት ምናምን የሚባለው ነገር ማመጣ እሱ ተደማምሮ ብቻ ኦልሞስት 7 አመት ምናምን ሊሆነን ሲል ነው ታማ የመጣችው። ታመመች። እኔ ጋር እንድትመጣ ሆነ። እዚህ ያስታመምናት ነበር። እኔም ወንድሞቼም እዚህ እህቴም ነበረች። እህቴም መታ ነበር ለተወሰነ ጊዜ። አንደኛው በጣም እግዚአብሔርን ማመሰግንበት ጊዜ ነበር ማለት ምንድነው ለምሳሌ የጦርነቱ ጊዜ በጣም ሰው ከሩቅ ሲሆን እንትን ላይ ሊው ይችላል ምናልባት ላትገልጸው ትችላለህ እንደዚህ በፊት ለፊት ግን በቃ የኔን ትልቅ ነገር የኔን እሷ የምትመኘው ነገር አሳያታለሁ ብለህ የምትመኝላትን እናትህን በሩቅ ሆና ካሁን የሆነ ነገር ሆነች ካሁን መጥፎ ነገር መጥፎ ዜና ሰማው ምናምን ብለህ ሰቀቀኑ እሱ ትክክል አይደለም። በቃ ማለት ለማንም አትመኘው በቃ ማንም ላይ አይድረስ። ሰቀቀኑ በራሱ ትክክል ያልሆነ ነገር ነው። ምክንያቱም በጣም ውስጥህን ይበላል። በጣም አስቸጋሪ ነገር ነው። ሰውነትህ ላይ ምልክት እስኪወጣ ድረስ ነው ነገር ስቃዩ። ሰዎች ላያዩት ይችላሉ፣ ለታወራት ይችላል፣ ያስፈልግም ሊሆን ይችላል። ምንም ማውራት ብዙም እንትን አያደርግም፣ ለውጥ አያመጣም። ያው ከፈጣሪ ጋር የምታወራው እሱ በራሱ ትልቅ ሌላ ሰቀቀን ነውና
ከዛ ሁሉ ነገር ከዛ ሁሉ ሁኔታ ከዛ ሁሉ መከራ ተርፋ በአካል ተገናኝተህ ማስታመም ችለህ በእጅ አጉር ሰዓት አብረሃ ቆይታ ዞሮ ዞሮ አንተ ባይገባህም ሰው ስለሆንክ እድሜ መቁጠር ባችልም ዞሮ ዞሮ ስንብት ነው። እዚህ ድረስ አምጥቷት የተወሰነ ጊዜም ቢሆን እንድንከባከባት እዚህ የምሰራውን ነገር መሆነውን ነገር በተለይ ደግሞ እዛ ሲሄድ በብዛት ከእሷ ጋር ነው የማሳልፈው። ውጭ ያለኝን ነገር አታይም፣ ሰዎች ሲነግሯት ነው ወይ በሚዲያ ነው እንጂ አታይም። እዚህ ከነገ የተወሰነ እንትን ለማሳለፍ ስታሳልፍ ለማየት ሞክራለች ምናምን፣ ሰው ጋር ያለኝን ክብር ምናምን ለማየት ሞክራለች። እሱ ደስ ይላታል በጣም በጣም እስኪገርማት ድረስ። ለምንድን ነው እንደዚህ የሚሉት? ምክንያቱም ያው በቃ የምታጥበው የነበረውን ሚጢጢውን ዳዊት ነው የምታውቀው እሷ። ሰው እንደዚህ በስራ ያለውን ልጅ አታውቀውም። ቤትም ሲሄድ ቤት ውስጥ ነው ሰው ቤት ውስጥ እኔም የምፈልገው ብርሃን ነው ስሙ፣ የብርሃን ልጅ ዳዊት ነው እንጂ አርቲስት ዳዊትን ይዤ አልሄድም። ቤት ውስጥ አልፈልግም እሱ ነው ምናምን እና እሱን አይታለች። ከዛ ደግሞ እንዳልኩ እኔ እንድንከባከባት እድል አግኝቻለሁ። ከረዥም ጊዜ በኋላ አግኝቻታለሁ ምናምን። ይሄ በጣም ትልቅ ነገር ነው እውነት ለመናገር። እዛ መቅረት ትችል ነበር። ታማ ኦልሞስት እኔ ጋር እንኳን እስክትመጣ ድረስ ኦልሞስት ወደ 2 ወር 3 ወር ምናምን ሆኗት ከታመመች ነው ወደ እኔ የመጣችው። እና ይሄ ትልቅ ነገር ነው። እኔ በጣም ማለት በዚህ ነገር ደስ ብሎኛል በጣም። ምክንያቱም ትልቅ እድል ነው፣ ትልቅ ጸጋ ነው። ምናልባት የውስጤን የኔን ጸሎት ስለሚያውቅ እግዚአብሔር እንዲሁ በሩቁ አላለያያችሁም ብሎ አስቦ ነው ይህን ያደረገው። እና ይሄ በራሱ ጥሩ መጽናኛ ነው ብዬ አስቤ ነበርና ይሄ ተደማምሮ አይ በቃ እጽናናለሁ እንትኑ ቢኖርም ናፍቆቱ ምናምን ቢኖርም ግን መጠንከር አያቅተኝም ምናምን ብዬ አጉል ጀግና ስጫወት ነበር የሆነ ሰዓት ላይ ማለት ነው። ለካ እሱ አይደለም እንጂ ይሄ የ7 ቀኑ ምናምን ይሄ የምትቀመጠው ምናምን አይደለም ለካ ሀዘን። እሱ ሲጀመር የዛን ሰዓት እኔ ምንምም አልተሰማኝም ማለት ይቻላል እንጂ ከአንደኛው ከሁለተኛው ቀን ውጪ ሰዎች አሉ በዙሪያ ምናምን ያጫውተዋል፣ ያጽናናዋል፣ ምናምን ትስቃለህ፣ ትጫወታለህ፣ የካርታ ምናምን ትጫወታለህ፣ ምናምን ብዙ ጨዋታዎች አሉ፣ ሰዎች አሉ፣ ያጽናናዋል ምናምን ብቻ በሰው ትከበባለህ ምናምን እና እንደ ቅድም እንዳልኩ ነው እንደ ኖርማል ማለት በቃ ሀዘን የምትወደውን ሰው እንደምታጣው በቃ እንደ ኖርማል ሀዘን ነው የምትቆጥረው። ከዛ ነገርየው የምትመጣው ትንሽ እየቆየች ነው የምትመጣው። ከዛ ወንድ ከሆንክ ዝም ብለህ ከ3 ወር በኋላ ማየት ነው ነገርየው ማለት ነው። ምንድነው ትዝታዎች ናቸው የሚመጡት? አዎ ትዝታዎች ይመጣሉ እንዳልኩ። ቅርበት የነበረህ ቅርበትም ይወስነዋል ይመስለኛል እንደገባኝ። ለምሳሌ በጣም ከሷ ጋር ጓደኛ ነን በደንብ በቃ በደንብ ቆይ ሲጀምር ብርሃን ባይዞ በስሟን መጣራት እናቴ አይደለም እምላት እና ብርሂን ነው እምላት። ብርሃን ነው ስሟ ብርሂን ምናምን እምላት በቃ ዝም ብሎ ይሄ እንትን ማለት ነገር አጣም ሆኖ ወይስ ትርጉም አለ ብርሂን? አይ ዝም ብሎ በቃ ብርሂን ምናምን እምላት በጣም ከህፃንነት ጊዜ ጀምሮ ከልጅነት ጀምሮ ከአቅሜ በላይ የሆኑ ነገሮች ታማክረኛለች ስለምሰማት ምናምን በቃ ሰማታለሁ፣ እረዳታለሁ ምናምን በቻልኩት መጠን በቃ ሀሳብ መስጠት ካለብኝ ሀሳብ ሰጣታለሁ። በፊትም የቤት ጉዳይ ኑሮ ጉዳይ ምናምን ታማክረኛለች። ምንም እኮ ብዙ የምቋቋመው አይነት ሆኖ አይደለም፣ ግን የዛን ሰዓት ራሱ በጣም ጓደኛ እንዳደርጋት ያደረገኝ እሷ ይሄ የትልቅ ሰው ነው ይሄ ከአቅሜ በላይ ነው ብዬ የማስበውን ነገር ስታማክረኝ ምንድነው የሚሰማኝ? በጣም በራስ መተማመን ይጨምር ነበር። ኦኬ በቃ እንዴ በደንብ ጭንቅላቴ ትልቅ እንደሆነ እየነገረችኝ ነው ምናምን ነው። ኦኬ በቃ በደንብ ነው የምታምንብኝ ምናምን እና ቀጥሮ ማሰብ እችላለሁ ማለት ነው ምናምን እና ኃላፊነቱን ላይ ይሰማኛል። እሷም ግን ምንድነው አንደኛ እሰማታለሁ፣ አስተያየት ማለት በቃ የተሰማኝን ነገር እነግራታለሁ ምናምን፣ ሀሳቧ ይቀልላታል፣ አማካሪ ታገኛለች፣ ደስ ይላታል። ቡናችን እየጠጣ ምናምን እናወራለን በስነ ስርዓት ማለት ነው። ይሄ ቤት እንደዚህ ቢሆን ጥሩ አይመስልም ዳዊቴ ትለኛለች ማለት ነው። እና እሱ አለ እሱ ነገር ይመጣብሃል። ከዛ ደግሞ ብዙ ነገር ለምሳሌ ሙዚቃ ውስጥ ሆኜ ያው ብዙ ያለፉ ነገሮች አሉ ማለት ይሄ ውጣ ውረድ ይኖራል ምናምን፣ የተመቻቸ ነገር አይደለም። በራስ ብዙ የምታልፋቸው ነገሮች አሉ።
በእያንዳንዱ መንገድ ውስጥ እሷን ማስደሰት የሚለው ሀሳብ በራሱ ለእኔ በጣም ትልቅ ጥንካሬ ነበር። እንዴ እሷን እንዴ ለምሳሌ ሆነ በጣም ተስፋ በመቆርጥበት ሰዓት አረ ይሄን ያህል ሞክሬ እንደዚህ ለፍቼ ምናምን ዝም ብዬ እሷ ፊት ልቆም አይሆንም እላለሁ። እሷ ነች የምትመጣው። አስበው ልክ የሆነ ሰዓት ላይ ይሄ እንደተቋረጠ ነው የምታስበው። እና ይሄ በጣም ያማል በጣም በቃ እንትን ኦኬ እና ማንም እንደሌለኝ ነው ብቻዬን ቀረው ማለት ነው ምናምን እንላለን። ለካ ይሄ ብዙ ሰው አጠገቤ እንዳለ አርጌ እሷን ነው ለካ ሳባዛ የነበረው እኔ ገብቷል። እሷ ስላለች በቃ ህዝብ አርጌያታለሁ እሷን እና በብዙ ሰው እንደተከበብኩ ነው የማስበው። ይሄ ሪል ሰዎች የምትላቸው አሉ ህይወት ውስጥ የምትተማመንባቸውና ከሷ ውጪ የለም ማለት ምንድነው ከምንም በላይ ሰው አንተን አንደርስታንድ ውስጥህን በቃ የሚረዳልህ ምን እያሰብክ እንደሆነ አንተ ስትስቅ አሁን ለምሳሌ ፊቴን ጨፍግጌ እንደዚህ አኩርፌ ስታየኝ ኦፍ ኮርስ ምን እንዳኮረፍኩ ለማወቅ ማንም መሆን አይጠበቅብህም። ምንም እሱ መረዳት አይደለም። ፊቴን አይተህ እንዳኮረፍኩ ልታውቅ ትችላለህ። ትክክለኛ ሰው አንተን የሚያውቅ ውስጥህን የሚያውቅ አንደርስታንድ የሚያደርግ ሰው ማለት አንተ ከት ብለህ እየሳቅ እዛ ውስጥ ያለውን ህመም የሚያነብ ሰው ማለት ነው ትክክለኛ ሰው። እንደዛ አይነት ሰው ደግሞ በተለይ በዚህ ጊዜ አንደኛ የፈለገ ሰው ቢኖር ከእናት በላይ ሊሆን አይችልም። ግን ደግሞ ቢኖር ራሱ በዛ አይነት ደረጃ የሆነ ሰው ነው ሊሆን የሚችለውና እስካሁን ከሷ ውጪ ሰውም አላየሁም። በዛ አይነት መንገድ ሊኖርም አይችልም። ኦልሬዲ አክሰፕት አድርጌዋለሁ እሱ እና እሱ ነገር ነበረና ትደነግጣለህ። በጣም ደንግጫለሁ ሰዓት ላይ ልክ የሆነ በቃ ምንም ነገር የሌለበት በረሃ ሜዳ ላይ ወር ብቻዬን ዝም ብዬ መሀል ላይ እንደቆምኩ አይነት ነገር ነው የተሰማኝ ምናምን። ይሄ ምልህ እሷ ካረፈች ከ3 ወር ከ4 ወር በኋላ ምናምን ነው በቃ እንደዚህ እየባሰ ክፍተት እየተሰማ ምናምን ይሄዳል ምናምንና ለካ ዝም ብዬ ነው መፍጨረጨረው እንጂ አትችልም። በቃ አለው የራሱ ጊዜ አለው። እነዛ ነገሮች አስተናግደህ ከዛ እንደገና አንሰራርተህ ነው እንግዲህ ወደ ሌላ ላይፍ የምትገባው እና እሱ ነገር በጣም ከባድ ነበረ። ይሄን አልተረዳሁትም። ብዙ ቆየን የሀዘን ድባብ ላይ እያነሳህልኝ በመካከል እንደው ሰውነት ላይ ምልክት እስኪወጣ ድረስ ነበረ ህመሙ አልከኝ። ምን ማለት? በፊት የነበረው ያውን ጦርነቱም ላይ ምንም ላይ የዛን ጊዜ የነበሩ ነገሮች ይኸው መታየው ነው። ለምን እንደምጠይቀኝ የወጣውን ማዲያት ማለት ነው። ስንተዋወቅ ታውቀው ነበር አንተ? ታውቀው ተዚህ ላይ ከሆነ ከአመታት በኋላ ድንገት ተገናኘን። ዴልሜላ ነው ካፌ ውስጥ ተገናኝተን ቦሌ ተገናኘን። አወራን። ምንድነው የተፈጠረው ምናምን ብዬ ማለት ነው። ይሄ ማዲያት የመጣው ከዛ ስብራት ኦፍ ኮርስ በፊት ይሄ በቃ ማለት የማታወጣው አይነት ነገር ይሄ አውጥተህ የማትናገረው የማይወጣልህ አይነት ነገር ወይም የሆነ ነገር አድርገህ የማትፈታው አይነት ነገር ከባድ ነው በጣም ውስጥህን እንትን ያደርጋልና እሱ ነው። በእርግጥ በጊዜው እንደውም ኖቲስ አላደረኩትም ነበር እኔ የዛ አልመሰለኝም። ከሆነ ጊዜ በኋላ ግን ያ ነው እንደውም በጣም አሁን እንደውም በጣም ጥሩ ነው እኮ የሆነ ጊዜ ላይ በጣም እንትን ብሎ ነበር ጎልቶ ነበርና እሱ ነገር ነበር። በተለይ ጦርነቱ አካባቢ ምናምን የነበረው ነገር ላይ ትንሽ አስቸጋሪ ነበረ። አንተ እዚህ ጋር የምታልፋቸው ነገሮች አሉ እንዲሁ ራሱ ማለት እንደ ስራ እንደ ሀገር ያው ያልተረጋጋ ነገር እንትን ሲል ስራ ምንም ነገር እንደማንኛውም ኢትዮጵያዊ ያው ሁሉም ነገር የተመቻቸ ይሆን እንደ ሀገርህ ነው የምትሆነው። እሷ አንድ ነገር አለ። ከዛ ውጭ እዛ ጋር ደግሞ እሷ ብቻ አይደለችም እኮ እናት አለች፣ እህት፣ ወንድም ምናምን የሚባል ቤተሰቦች አሉ ምናምን። ስለዚህ ትሰጋለህ ማለት ካሁን እንደው በቃ መጥፎ ዜና ሰማው ብለህ ትሰጋለህ ምናምን። ያለው ሁኔታው ደስ አይልህም። በቃ በነገሮች በብዙ ነገር እንትን ታደርጋለህ። የሚዲያ ሰው ነህ። በነገሮች አንደርስታንድ ላትደራረግ ትችላለህ። ብዙ የሚጠበቅብህ ነገር ሊኖር ይችላል። ሰዎች የሚጠብቁብህ ነገር ሊኖር ይችላል። እሱ በራሱ የሚዲያ ሰው በመሆንህ ብቻ የሚፈጠሩ ብዙ ነገሮች ይኖራሉ። እሱን ትችላለህ። ከዛ ውጭ ደግሞ ያኛው ነገር አለ ምናምን በቃ በጣም እንደኔ
ልክ እኮ ሰዓት ላይ በህይወት መኖሯን ሳቅ እንደ ልክ ለበዓል እንኳን አደረሳችሁ እንደምትለው ነው እንዳለ በቃ እናቴ እኮ በህይወት ማለት ይመለከተዋል ይመለከተው ምንም ቢማንም እንትን አላልኩም። ስልኬ ላይ ያሉ ሰዎች አልደረሰም ቴክስት ለብዙ ሰው ልክ ያለው ያው እዚህ ሀገር ስላልነበርክ ነው የሚሆነው። በእርግጠኝነት ለሚያውቁኝ በተለይ ይሄ በቃ የሆነ የቅርበት ሰላምታ ላለን ሰዎች ምንም ሁሉ ልክ ያለው በቴክስት እና እናቴ ደህና ነች በቃ በደህና እኮ አገኘኋት ምንም ብዬ ማንም ጠይቆኝም ለማያውቅ ሰው በቴክስት ልክ ያለው ለብዙ ሰው ያ የሚገርመው እሱ ወቅት ላይ ይሄ አሁን በጦርነቱ ጊዜ የነበረው ነገር እንዳለ ሆኖ ከዛ በኋላ አንተ ደግሞ ቀደም ሲል ሜንሽን አድርጋታል እንደ ሚዲያ ሰው የሚጠበቅብህ ነገር አለ። አስከፊ ጦርነት ነበረ ለሁላችንም በጣም የሚያስጠላ ጊዜ ነበረ ያን በተለይ ኪነ ጥበብ ሰው ስትሆን ደግሞ ሰው ካንተ ወይ በዚህ ወገን ሆነ ወይ በዚህ ጋር ሆነ መሀል ላይ ሆነ ነገሮችን እንድታመዛዝንም እድል አልነበረም። በቃ ይሄን ደግፍ ወይ ይሄን ደግፍ በሱ ምክንያት አንተም ላይ የደረሱ ጣጣዎች ነበሩ አይደል? ከሱ ጋር አያይዘን ነው እንግዲህ እቺኛዋን አሁን ቅርብ ጊዜ ወጣችሁን የትግርኛ ዘፈን የሰራው አያይዝልኝ። ምንድነው ሰው ካንተ ኤክስፔክት ያደርግ የነበረው ይወቅስህ የነበረውስ ምንድነው? ኦኬ ምን አለ መሰለህ አንድ አንደርስታንድ ማድረግ ያለብን ነገር መጀመሪያ ከፊት አካባቢ ስትወጣ ወደ ሚዲያ እንትን ስትል አንዱ ጥሩ ነገሩ ምንድነው ያው ሰው ውክልና ይሰጣል ማለት የኔ ሰው የሚል ስልጣን ተሰጥቶ ነው የምትወጣው ከፊት በቃ የሰው ነህ የህዝብ ነህ ማለት እዛ ጋር ለምታደርጋቸው ነገሮች የምትጠነቀቀው ምናምን የብዙ ሰው እዛ ጋር እንትን ማንነት ይዘህ ስለምትመጣ ነው። ያ ነው የሆነ ስራ ሰርተህ ሰው ሲያውቅህና ጥሩ ምላሽ ሲሰጥህ አብሮ የሚሰጥህ መብቶች አሉ። በዛ ልክ ደግሞ የምትጠነቀቃቸው ነገሮች አሉ እንድትጠነቀቅለት ይፈልጋል። ከሱ ጋር ተያይዞ ስሜቱን እንድትናገርለት ይፈልጋል ምናምን እሱ የሚፈልጋቸው ነገሮች ላይ አንተ ከፊት እንድትሆን ይፈልጋል። ይሄ ኦሬዲ ያለ ነገር ሁሉም ጋር ያለ ስራው ራሱ የሚያስገድደው ነገር ነው። አንዱ በወቅቱ አንተ ላይ ይደርሱ ነበር እንዲህ አይነት መልእክቶች ይመጡልህ ነበር እንዴት ዝም ትላለህ የሚሉ አይነት ነገር አሁን አንተ ስታወራኝ ስናወራ በጉዳዩ ላይ እንግዲህ ቀደም ሲልም ገለጽከው እናትህ እህት ወንድም ቤተሰብ እዛ አለ አንተ በወቅቱ በጦርነቱ ሰዓት መሀል እሳቱ ላይ የነበሩ ሰዎች ኖረውክ ግን ደግሞ ምንም ስሜት እንዳልተሰማው ሰው ኮሜንት የሚያረጉ ሰዎች ነበሩ። ይሄ እንዴት አታረግም ይሄን ለምን ዝም ትላለህ የሚሉን አይደል? ስፔሲፊካሊ እሱን ነው እያወራኸኝ ያለው? እና ጥያቄውን እንትን አላረገውም ሆነ ስለምናገር እንዳልኩ ያው ሰው ጥሩ ከማሰብ በነገራችን ላይ የሰጠህንን ቦታ ታየዋለህ። እንደው በሌላ መንገድ እንደ በመልካም ጎን ስታየው ላንተ የሰጠህን ቦታ ነው የምታየው። ወደ ራሱ በጣም ምን ያህል እንዳቀረበ ታያለህ። ምክንያቱም የኔን ስሜት ግለጽልኝ እያለ ስለሆነ ግን ደግሞ እንዳልኩ አንደኛው የነገሩ ልክ መሆን አለመሆን አይደለም። አንደኛው ዋናው ጉዳይ ምንድነው ግን ያኛው ሰውዬስ ሐሳብ እንዲገልጽልህ የምትፈልገው ሰውዬ ያለበት ሁኔታ ምንድነው የሚያስበው እሱ። ሁለተኛ ደግሞ እሱ ደግሞ የራሱ የሚያስበው ደግሞ አመለካከት አለ። ለምሳሌ አንድ በጣም መወራት ያለበት ነገር አይ ጊዜው አይደለም ጠቃሚ አይደለም ብሎ ብዬ ላስብ ይችላል። ሆኔ ነበር እንደሱ ነበር ስሜት በወቅቱ። በመጀመሪያ ያሁን ለምሳሌ ይሄ ያው የነበረውን ጀነራል ስነግርህ ነው የኔን አቋም አሁን ስነግርህ በመጀመሪያ ደረጃ ፕራክቲካሊ ብዙ ነገሮች እየሆኑ ነበረ። በብዙ ነገሮች አልፈናል እንግዲህ አይደለ እንደ ሀገርም ነው እገሌ ስለተናገረ የሚሆን ነገር የለም። አሁን ዳዊት ምንድነው የሚያምነው ወደሚለው ስንመጣ ማለት ነው ማለት ከንግግር በላይ በመጀመሪያ ደረጃ በእኔ እንግዲህ እምነቴም የሚያስተምረኝ ምንድነው በመጀመሪያ ደረጃ ትጸልያለህ። ምንም እኮ እንትን የለው ከምንም በላይ ነው። በነገራችን ላይ ትልቁም ነገር የምትሰራው ለሀገርህ ከጸለይክ እሱ ማለት ትርፍ ነገር ተጨማሪም አይደለም። ዋናው ነገር እሱ ነው እውነት ለመናገር። ሁለተኛ አፍተር ኦል እርስ በርስ ነን እዚሁ ነው ያሁላ ለመግባባት ያሁላ
ጦርነት ብዙ ሰውም ሲያልቅ የነበረው ምናምን እዚሁ ነው። አፍተር ኦል ሁላችንም ወንድማማቾች ነን። የአንድ ሀገር ሰው ነው። ያ በ21ኛው ክፍለ ዘመን ባይፈጠር ጥሩ ነው። ብዙም የምትጠብቀው አይነት አይደለም በዚህ ዘመን። ስለዚህ በዚህ ውስጥ ምንም ልትል አትችልም። ምን ልትል ትችላለህ ማለት ምን ብለህ ነው አስተያየት የምትሰጠው? ከመጸለይ ሁለተኛ ደግሞ አሁን ላይ እኔ እንደውም ከጠየቀኝ አይቀር በቃ ማለት እንደ ታናሽ እንደ ሀሳብ እንደው የታዘብኩት መናገር የምፈልገው ነገር በሁሉም አሁን ትግራይ ላይ ምን ላይም ስለነበረው ሳይሆን ስለጠቅላላ እንትን አንዳንዴ በማናውቀው ነገር ዝም ብንልስ ጥሩ ነው። በነገራችን ላይ በጣም መፍትሄ ነው እሱ ራሱ ማለት ይሄ የሚዲያ እድልና ይሄ ካሜራ እና ምናምን ስለተገኘ ዝም ብሎ እኮ አስተያየት አይሰጥም፣ አይወራም። በነገራችን ላይ እሱ ራሱ ማለት ነገር በነገራችን ላይ እንደውም ወሬ ነው ብዙ ነገር የፈጠረው እኔ እንደተረዳሁት። ይቅርታ ለዚህ ነገር የማያምኑበትም ሊኖሩ ይችላሉ፣ ግን ሶሪ ይሄን ማምነው ነው። በጣም እንትን እድሉን አገኘ ነው የሶሻል ሚዲያ ፕላትፎርምን በዛ ምናምንና በማናውቀውም ነገር ዝም ብለን አስተያየት መስጠት ጀመርን መሰለኝ። እሱ ትክክል አይደለም እና ዝምታ ራሱ በጣም መፍትሄ ነው። በተለይ በዚህ ጊዜ ዝምታ መፍትሄ ነው። በቃ የማናውቀውን ነገር አለመናገር። ሰው ዝም ስላለ ጉዳዩ አያገባኝም እያለ አይደለም። ዝምታው ራሱ በጣም መፍትሄ ሊሆን ይችላል። ትክክል አንተ ትክክል ስለሆንክ ራሱ ትክክል ሆነህ ራሱ ባገኘው ጊዜ አትናገርም። ጊዜና ቦታ መለየት አለብህ። የጠቢብን መለያው እሱ ነው። በወቅቱ በዝምታ አለፍከው ጊዜውን የመረጥከው ያንተ መንገድ ያ ነበር። እውቀቴም አይደለም። ሌላው ደግሞ ምንድነው ትልቁ ነገር እኔ ፖለቲከኛ አይደለሁም። እዛ ነገር ውስጥ አንደኛው እውቀቴ አይደለም፣ ኢንተረስቲም አይደለም። ማለት ሁሉም በእውቀቱ ነው የሚሰራው፣ ሁሉም በእውቀቱ ነው የሚሄደው። እኔ በማውቀው በተሰጠኝ ነገር ነው የሚሄደው። እሷን ተከትለ አሁን ድምፃዊ ነህ፣ ጎበዝ ገጣሚ፣ ጎበዝ ዜማ ደራሲ ነህ። እሱን ይዘህ አሁን ላይ ያንን ስሜትህን በሙዚቃ ገለጽከው አይደለም? አጫውተኝ እስኪ ስለሱ ዘፈን። እሺ ሙዚቃው ምንድነው መሰለህ ኦቨርኦል ነው አሁንም የሚናገረው ምንድነው እንደ ሀገር እንደ ህዝብ መሆን ያለብን ነገር እንደኔ የታዘብኩት ምን እንዳጣን አሁን ይሄ የመቃወም የመደገፍ የምናምን የሚባል ሀሳብ ሳይሆን እንደ ህዝብ። ምክንያቱም ምንም ነገር ላይ ከህዝብ በላይ የለም። እውነት ለመናገር አንድ ሀገር ላይ ትልቁ ህዝብ ነው። አሁን ምንም ነገር ማስተካከል ሲፈልግ ማስተካከል የሚችለው ትልቁም ከመንግስት በላይም ፓወር ያለው ህዝብ ነው አሁን እና እኔ ከትግራይ ጋር በተያያዘ ብቻ ሳይሆን ሁላችንም እንደ ኢትዮጵያ ራሱ ለምሳሌ ብትጠይቀኝ እንደ ትዝብት ብዙ በንባብም በትርክትም የምናውቃቸው ምናልባት በመኖርም ደረጃ ያየናቸው የሆነ ጊዜ ድረስ ያየናቸው አሁን ላይ የሌሉ ያጣናቸው ብዙ እሴቶች አሉ፣ ብዙ ነገሮች አሉ። የማንነታችንን ይሄ ሰውነታችንን በጣም እኛ ሳናቃቸው በጣም ቫልዩ የነበራቸውን ነገሮች ትተናቸዋል አሁን። ለዛም ነው ምንም ነገር የማይጠመነው ምንም ነገር መጥቶ ምንም ይሄ ውስጥ የሚገባ ደስታ የሚሰጥ አይነት ነገር የሌለው ከራሳችን ስላልሆነን ነው እንጂ ደስታ የሆነ ሰው አይሰጥህም፣ የሆነ አካል ወይ መንግስት ወይ ምናምን አይሰጥህም። በቃ የሆነ ሲስተም ሊያስተዳድር ነው የሚመጣው መንግስት። ከዛ ውጪ እያንዳንዱን እሴትን ሊያስተዳድርልህ አይችልም፣ አይሆንም። ሲጀመር በእንደዚህ አይነት አቅም የሚሆን አይደለም። ህዝብ እንደ ህዝብ ነው እንትን የሚያደርገውና እሱ ላይ እኔ ራሴ እንትን አለኝ፣ ጥያቄ አለኝ ማለት ሁላችንም ላይ እኔንም ጨምሮ ማለት ነው። ይሄኛው ሙዚቃ አሁን እዛም የሚገልጸው ብዙ ሰዎች አልፈዋል በተለያየ ምክንያት። ትግርኛ ነው፣ በትግርኛ ነው። አዳይ አባይ ማለት ምንድነው ኤግዛክትሊ እንደው ቃል በቃል ተርጉሞ ካልከኝ ትልቋ ማን ነው ምንድነው ይሄ የቤት አጠራር አለ አይደል? ለምሳሌ አባዬ እንደምትለው አዳይ አባይ ማለት ብዙ ጊዜ አያቶችን የምንጠራበት አይነት እንትን ነው በትግርኛ ሆኖ ማለት ነው። ስለዚህ ካራክተር እንደ ካራክተር አስቀምጦ የሚያወራው ትግራይ ነው። በሐሳብ ተራርቀናል፣ ትልቅ ነሽ፣ ብዙ ታሪክ አለሽ፣ በጣም ብዙ ሰው የምታስተናግጂ በቃ ይሄ የእናት አይነት መቀበል የትኛውንም እንትን እንደምንለው
የእናት ባህሪ አለሽ፣ ብዙ ታሪክ አለሽ፣ ብዙ የሚወደድ ነገር አለሽ። ግን በዛ ልክ አልሆንም። ብዙ ሰዎች ያልቀዋል። ብዙ ወጣቶች ህልም ነበራቸው ነው የሚለው። በቃ እዛ ጋር እንትን ያሉት ወጣቶች ህልም ነበራቸው። ሶ አፍተር ኦል አሁን ምንድነው የምታስቢው? ነገሮች ማለት ወደ ቀደመው ፍቅራችን ለመመለስ ወደ ቀደመው መረጋጋታችን ለመመለስ ምንድነው መሆን ያለበት? ምንድነው አሁን የምትጠብቂው? አሁንም ሰው ነው መሞት ያለበት ወይስ ምንድነው የሚሆነው? ነው እሷን ነው የሚጠይቀውም የሚናገረውም ያን ነው። ከዛ በስተመጨረሻ ላይ ከሁሉም ጋር ተዋደሽ ሰላም የምትሆኝበትን ልጆችሽ ያንቺን ጥሩ ነገር ልጆችሽ ተባብረው ያንቺን ቤት የሚያበሩበትን ሰላምን፣ መዋደድን፣ ፍቅርን የምትሰብኪበትን ጥሩ የምትሆኝበትን ነጭ የምትልብሽበትን ጊዜ እናፍቃለሁ ነው የሚለው አፍተር ኦል መጨረሻ ላይ እንትን የሚያደርገውና ይሄ ነው ሀሳቡ። እስቲ አስታውሰኝ ዘፈኑ በድምጽ። ኦኬ ይሄንን አሁን ትግራይ ላይ ስለተፈጠረው ነገር የራስን ስሜት የገለጽክበት ዘፈን ስለሆነ በድምጽ አስታውስ። ኦኬ አጋጣሚ ያገኛል መዘፈን። ዝም ብዬ አዝማቸዋለሁ በለላ መንፈሊጡ ክንበር ነመን ታሪኽዮ ፍቅር እንዳቀዳሕኪ ኩሉ ዛዕበኽዮ አደይ ዛዓባይ ዘይነጽፍ ከብዳይ መበኮል ጥበብ ወሊዳ አደይ ዛዓባይ ዘይነጽፍ ከብዳይ መበኮል ጥበብ ወሊዳ። ደስ ይላል። የተወደዳችሁ ተመልካቾቻችን ከምንወደው ከምናከብረው ድምፃዊ ዳዊት አለማየሁ ጋር እየተጨዋወትን ነው። እርግጥ ከቅርብ ጊዜያት ወዲህ ኦራ የሚል ስም ጨምረህ መጥተሃልና ሰዎች አሁን ለምደውታል። ይህን ስምህን ይጠሩሃል እንደዛ። እኔ እስካሁን ኢንተርቪውን እዚህ እስክንደርስ ድረስ ረስቼው ነበር። ኦኬ አንተስ በዚህ ስም ጥሩኝ ብለህ ታስገድዳለህ? ሰው ካሁን በኋላ እንዲህ ብሎ በሉኝ ትላለህ ወይስ? አይ በጭራሽ። በሁለት ምክንያት እንደዛ ማለት አልችልም። ማለት በሚዲያ ከመናገር ውጪ አናውንስ ከማድረግ ውጪ አንደኛው ምንድነው ኦሬዲ ይዘውት የመጡት ራሱ የሚታወቅ እንትን አለ፣ የተለመደ ስም አለ። ለምሳሌ አዲስ ሰው በሆነና አሁን ገና እየመጣ ቢሆን ለሁሉም ስለሚቀል ሲጀመር ሰውም እንደዛ ሳትለው በራሱ ኦሬዲ መጀመሪያ በሰጠው ስም ይጠራል። አሁን ግን የተለመደ ሰው አፍ ውስጥ ያለ ስም አለ። በእርግጥ ብዙ እንትን ያው ተጨምሮ ነው እንጂ ለብቻው እንትን ያለ ነገር የለም። ግን የሚገርም እንደውም ተቃራኒው ነው። የሆነ ጊዜ እዚህ ቦሌ ኦራ ምናምን ብሎ እየጠሩኝ አንተን አላልኩም፣ ዝም ብዬ ነው ማለት ራስ አልለመድከውም። ከዛ ረዴፍ ምናምን ነገር ሲሉኝ ዞርኩ ማለት ነው። ትዝ ሲል ለካ እየጠሩኝ ነበረ። ወይኔ በቃ ራሴ አውጄ እንደዚህ ምናምን ብዬ እኔ ራሱ ያው እስክትላመደው አብረህ ትንሽ ጊዜ እንትን ይላል። ሰው ጋር አለ ሶሻል ሚዲያ ላይ የማያለው። ሁለተኛ ያው ስሙን ተጠቅመ በደንብ በስራዎች ስትመጣ አብሮ እየለመደው ነው የሚመጣው። ከዚህ በፊት የሚያውቀው የለመደው ስም ስላለ ትንሽ ጊዜ ይፈልጋል። ሁለተኛ ችግር የለውም ማለት ለምሳሌ ኦራ ብሎ ኦራ ብቻ አይደለም ኦራ ዳዊት ነው የሚለው። ስለዚህ ዳዊት የነበረ እንትን ነው። ብዙ እንትን የለውም፣ ብዙ ልዩነት የለውም። ኦራ ያው የእናቴ ስም ስለሆነ በሂብሩ በዕብራይስጥ ብርሃን ማለት ነው። ያ የእሷን ስም ከኔ ጋር አብሮ በፊት የነበረ ሀሳብ ነው በነገራችን ላይ። በኋላ ላይ ከሷ አልፈት ጋር ተያይዞ ስመጣም እንደ አዲስ በብዙ አይነት አዲስ ማንነት ስለመጣው በቃ ከሷ ስም ጋር ነው አብሬ በቃ መነሳው በሚል ሐሳብ የመጣ ነው። እና ማለት ብዙ ያሰብኩበት ይሄ አመጣጡ ላይ ብዙ ያሰብኩበት ነገር አይደለም። እንግዲህ ከዚህ በኋላ አብሬ ነው እሱ ላይ እየሰራው የሚሄደው እንጂ እኔ ራሱ ስቻለሁ ለነገር አንተ ራሱም አልለመድከውም። ስለዚህ ሰውንም ባይጠራ በዛ ብዙ ቅያሜ አይኖርም በጭራሽ። ማለት እየቆየ የሚለመድ ነገር ነው የሚታወቅ ስለሆነ ማለት በፊት የሚያውቀው ስም ስላለ ሰው ያው
አብሮ ቀስ እያለ ነው የሚለምዱ። በስራዎች ላይ እየደጋገሙ ሲያዩ ከንትን ይጀምራሉ ብዬ አስባለሁ። ለምሳሌ ዳዊት የሚባሉ ሰዎች አሉ፣ ሙዚቀኞች አሉ ምናምን ሰው እንደ መለያ እየተጠቀመበት ሲመጣ ራሱ ይለምደዋል ሰዓት ላይ። ትክክል። ያው ዳዊት አንተ አሉ በብዛት ዳዊት ጽጌ አለ። ሁለት ዳዊት ጽጌ ከፍ ስትል ወደ ላይ ደግሞ ዳዊት መለሰ አለ። ሁለት ዳዊት ጽጌዎች አሉ። ዳዊት መለሰ አለ፣ ዳዊት ሰንበት አለ። በብዛት ስላለ ኦራ የሚለው ተጨማሪ ስም እንደውም ለመለያ ጥሩ ነው እያልክ ነው? አዎ ዝም ብለህ ከእንትን ውጭ ከወጣ ደግሞ ብዙ አለ በደንብ። ይሄ አሁን ሙዚቃ ላይ ብቻ ነው የጠራው። ለማንኛውም እንግዲህ ፕሮግራማችን ፎቶና ጨዋታ ነው የሚባለው። ብዙ አስወራው፣ እኔም ራሱ ረሳሁት። በወሬ መስጠኝ ካሜራዬን ማንቀሳቀስ ረስቼ ነበር። ፎቶ ተነስተን ስንመለስ ተመልካቾች እንዲጠብቁ ነው። በጣም ያስደነገጠኝ አንድ ነገር አንድ ቃለ መጠይቅ ላይ ስታወራ ሰምቼ ነበርና በሀዘኑ ስሜት ምክንያት ራስን ለማጥፋት የወሰንክበት ቅጽበት እና ወደ ክፍል ስትገባ የነበረውን ሞመንት የገለጽክባት ስዕል አእምሮዬ ላይ የፈጠረችው ነገር አለ። እሷን ሰዓት እንድታስታውሰኝና በእንዲህ አይነት የህመም ስሜት ውስጥ ሰዎች ሲያልፉ ሊሰማቸው የሚችል ስሜት ስለሆነ እንዴት አለፍከው የሚለውንም እንድታጫውተኝ ፈልጋለኝና በቃኝ ይሄ ነገር መሸከም አቃተኝ ብለህ ራስ ለማጥፋት አይነት መጥፎ እሳቤ ውስጥ የገባህበትንና ያችን ጊዜ ያለፍክበትን ቅጽበት እናወራለን። አለመመለስም መብት ነው፣ ግን ኦልሬዲ ያወራኸው ጉዳይ ስለሆነ እኔ በደንብ መስማት ስለፈለኩ ጥሩ ነው። እንደውም ማለት ትንሽም ቢሆን የሆነ ሀሳብ ያካፍላል ብዬ ስለማስብ ጥሩ ነው። በደንብ እሺ፣ ፎቶ እንወስዳለን። ማኪያቶም መጥቷል። ማኪያቶ ድገሙኝ ብለህ እንዴ? ማኪያቶ ሱስ የለኝም ማልክ እንጂ ያው ድጋሚ እያዘዝክ ነው። በዚህ ደቂቃ ውስጥ የሚጣፍጠው ነገር የሆነች ነው ነገር። እሺ፣ ማኪያቶን ስጡኝ በግርግር እኔም ልድገማ። እሺ ዴቦ የጠጣህ ዘና በል፣ ችግር የለም እንዴ? ፎቶ የምትነሳ ሰው ነው አያለሁ። አክቹዋሊ አልፎ አልፎ ኢንስታግራም ላይ እንደዚህ መልክ እየሰራህ ምናምን እንደዚህ ምናምን አያለሁ። በሁለት ዓመት አንዴ ነው የምነሳው። ብዙ አትነሳም? ብዙ አትወድም? አዎ የሆነ እንትን የሚጨንቅ ነገር አለ። አይና ሳታውቀው ካልሆነ እሺ እኛን ጀን ዛሬ ደረው እዚህ እንደሳ ለጊዜዎች እንደያዝን እንመለሳለን። ሌባ እየጠጣ ማኪያቶ እንግዲህ እየጠጣሁ እዚህ አጋጣሚ እኔንም ሁለተኛ ማኪያቶ አስደገመኛል። ቴንክ ዩ። ብዙ እንትን አይሉም እዚህ ወጪ አያወጡም ነበረ። ዛሬ በአንተ ሰበብ አገኘኋቸው። እንደ ጋብዙት እንጂ ምን ሆናችሁ ነው? ቆጣቢዎች ናቸው። እንዴት አየው ስቱዲያችን? ያው ቆንጆ ነው። እዛች ጋር አንድ ቦታ ሰጡኝ። ጥግ ላይ መኖሪያ ነው ወይስ ለመስሪያ ነው እንጂ መስሪያ? ያው በነገራችን ላይ በጣም ሂውጅ ስቱዲዮ ውስጥ ነው ያለሁት። አላያችሁትም? እንደው አይመችም። የሆነች ቦታ ሴታፕ ተሰርታ ስለሆነ አሁን የምንቀረጸው እንጂ ሙሉ አዳራሽ ነው ነገርዩ። በጣም ትልቅ ነው። በዚህ አጋጣሚ እንግዲህ በተለይ ይሄኛውን ሳይክሎራማ ለእናንተ ስራ ብዙ ተጠቀሙታላችሁ ይመስለኛል። የሚውዚክ ቪዲዮ ስራዎች እንደዚህ አይነት በጣም ስቱዲዮዎች ስለምትጠቀሙ እንግዲህ መጠቀም የምትፈልጉ ካላችሁ የቦጋስ ስቱዲዮ ቦጋሶች በዛው ማስታወቂያ እየሰራሁላችሁ ነው። ይችላል እናወራለን ከእንትኑ በኋላ እስኪ እናወራለን። እንዴ በጣም ምሳ በልታል? የስ እያሉ ነው። አየህ ከኋላ የስ ይላሉ ቦጋሶች። የነፃ ማስታወቂያ እየሰራሁላቸው ነው።
ምሳ እየበላን በደንብ እናወራለን። አይ ኦኬ እንደዛ ከሆነ እኔም ላስተዋውቃ አስተዋውቅ። አይ ባይዞ ዝም ብዬ እኔ ስላየሁት ነው ቅድም የተናገርኩት እንጂ እንደዚህ ሌላ ሰው መጠቀም የሚችል አልመሰለኝም ነበር። ማለት ለሌላ አገልግሎት ክፍት ያደረጋችሁት አልመሰለኝም። አይ በጣም ብዙ ሙያተኞች እየመጡ እየቀረጹ ነው። የተለያዩ ሙዚክ ቪዲዮዎች እዚህ ውስጥ ተሰርተዋል። የተለያዩ የቴሌቪዥን ሾዎች አሉ። በዛ ኮርነር አሁን እዛም ጋር የምታየው እዛም ጋር የምታያቸው የተለያዩ ሾዎች ይሰራሉ። ትልቅ ስቱዲዮ ስለሆነ ይህንን ስቱዲዮ መጠቀም የሚፈልጉ ሙያተኞች በዚህ አጋጣሚ መጣችሁ። ቆይ መጀመሪያ ግን ከመምጣታችሁ በፊት ቆይ አንዴ ለኔ እኔ ላውራውና ቦታ እንዳያዝብኝ። ያው በነገራችን ላይ በጣም የሚያምሩ ማቴሪያሎች ናቸው ያሉት ለሴትአፕም ለመስራት በደንብ በጣም ስፔስ አለው። ትልቅ ስፔስ ነው ያለው። ትልቅ አዳራሽ ነው በነገራችን ላይ። ይሄ የሆነ እንደዚህ ክፍል ምናምን አይደለም። በጣም ሂውጅ አዳራሽ ነው። ይሄ ከነ አሰራሩ ምናምን በስነ ስርዓት ለዚህ ፐርፐዝ ነው የተሰራው። ምናምን ከቅድም ጀምሮ እያየሁ ነበር በነገራችን ላይ እና ኑ እዩት። ዝም ብሎ እዩት። እቺን ማስታወቂያ ስለሰራ አሁን በነፃ ፍቀዱለት ቀጣውን ስራ መሀል ላይም ደግማለሁ በነገራችን ሌላም አለኝ። በነፃ ከሰጣችሁ ችግር የለም ነው። እሺ ዴቭ እንግዲህ ያው በቅርበት የምናውቅ ሰዎች እንደዚህ ቀስ ያሉ ጨዋታዎች አሉ፣ ቀለል ያሉ ጨዋታዎች እንደዚህ ፈን የሚፈጥሩ ነገሮች ትጫወታለህ። ከዛ እኔ ቅድም የጠየቅኩ ጥያቄ ድንገት ደግሞ የተሰበረ ዳዊት፣ ተስፋ የቆረጠ ዳዊት ያየሁበት ኢንተርቪው ነው ያኛው የነበረውና ምንድነው በዛ ደረጃ ህመም ሰጠው የሚለውን ኦልሬዲ ነግረህናል። የእናት ሀዘን እና እናት በነበረችበት አካባቢ የነበረው ጦርነቱ ምንም ብዙ አስጨንቆ እንደነበር አውቃለሁ። መጨረሻ ግን በቃኝ ከዚህ በኋላ ከዚህ በላይ መሸከም አልችልም ብለህ ራስን ልታጠፋ ወደ ክፍል ስትገባና ከፊት ለፊት የገጠመን ነገር እስቲ ንገር። ኦኬ ሐሳቡ ለሌሎችም ሊጠቅም ይችላል ብዬ ስለማስብ ያው በደንብ እናወራበታለንና ነገርየው የጀመረው ከሀዘኑ አይደለም። ትንሽ ከዛ በፊት ቀደም ብሎ አንዳንድ የነገሮች ጥሩ ያለ መሆን ምናምን የስራዎች መበላሸት ምናምን ነበሩ። ለምሳሌ አልበም ነበረ ረጅም ሰዓት ስሰራ ነበር። አልበም ታቅ ነበር እንትን ነገር ነበር እና አልበም ለምሳሌ እስከ የሆነ ሰዓት ላይ እስከ ቆመበት እኔ እስከ ቆምኩበት ጊዜ ድረስ ስሰራ የነበረው ምንድነው ከአልበሙ በፊት ሲንግል ምንም አይነት ሲንግል አልሰራም በሚል ሐሳብ ነበር እና አልበም ያው እንደምታውቀው ጊዜ በደንብ ይፈልጋል፣ ገንዘብ ይፈልጋል። በደንብ የሆኑ ነገሮች በሞከር እንትን ባልክ ቁጥር ብዙ ነው ኢንቨስት የምታረገው አልበም ላይ። ከብዙ ነገር መርጠህ ብዙ ነገር ተጨንቃ ነው የምታወጣውና እሱ ነገር ትንሽ ነገርየውም እየቆየ መጣ። እኔንም ትንሽ ከእንትኑ ከሚዲያው እያጠፋኝ መጣ። እኔንም ማለት በተለይ ከስራው ሚዲያ ላይ እንደዚህ በኢንተርቪው ምናምን ደረጃ እንኳን ብዙም እንትን አላልኩም፣ አልጠፋውም። ግን ከስራው አካባቢ እያጠፋኝ መጣ። ምክንያቱም አሁን እንትኑ ንጽጽሩ በጣም የሚያስቀው በፊት ይሄ ተወደሻል እና ላየሁሽም ምናምን የወጡበት ጊዜ ኦልሞስት አሁን ሀለምኔ ወለላ ትግርኛው አላየሁሽም እና ተወደሻል የወጡበት እንትን ኦልሞስት በአንድ አመት ከምናምን በሁለት አመት ነው እነዚህ በተከታታይ የወጡት እና በደንብ ስኬታማ የነበሩ ስራዎች ናቸው። በዚህ አይነት ሪትም ነበር የሚሄደው። ከዛ መዘግየት በራሱ አንድ ሌላ ነገር ነው። እንደምታውቀው እኛ ጋር ያለው ነገር ሙዚቃው እንትን በኢንዱስትሪ ደረጃ አይደለም፣ ገበያ ነው። በየጊዜው የሚቀያየሩ ብዙ ነገሮች ይኖሩታል። ዝም ብሎ የዛሬ 2 ወር ምን አይነት መልክ እንደሚኖረው አታውቀውም አትሞስፌሩ። እዛው ፓዝ ውስጥ መሆን አለብህ ነገሮችን ለማወቅ ሁሌ እየሰራ መቆየት። ማለት ይሄ ከውጭ የሆነ ቁጭ ብለህ የፈለገ የ30 አመት ልምድ ቢኖር ዝም ብሎ ቁጭ ብለህ 6 ወር ቆይተህ ተነስተህ መጥተህ እንደዚህ ነው ያለው ብለህ የምትናገረው አይነት ነገር አይደለም። ብዙ ጋራንቲ አይሰጥም እሱና ከዛ እንትን ትንሽ አራቀኝ።
እንደዛም ሆኖ በተሳካ መንገድ በሚፈለገው ደረጃ ተሰርቶ አልወጣም ስራው። እሱ በራሱ ብዙ ክፍተት ፈጥሮ ነበር፣ ብዙ ጭንቀት ነበረው፣ በጣም አስቸጋሪ ነበረ። በባጀት ደረጃ ብዙ ነገር ትከስራለህ ምናምን። ሙዚቃ ላይ ደግሞ ምናልባት ያው ሙያው ላይ ያለው ሰው ነው አንደርስታንድ የሚያደርገው፣ ያረጃል ማለት ያረጃል ሲባል ምንድነው ተሰርቶ እስኪወጣ ባለው ሰዓት ኤግዛክትሊ ታይሙን ካልጠበቀ ራሱ ስራው ያረጃል። ወጥቶ ነው ላያረጅ የሚችለው፣ እሱ ያው እንዳሰራረ ነው ማለት ከወጣ በኋላ ነው ሙዚቃ እንደ አቅሙ ዘመን ሊሻገር የሚችለው እንጂ ገና በግጥም በዜማ ደረጃ በመሰራት ደረጃ ያለ ስራ ያረጃል። እንደ ቴስት እንደ ቀለም አስበህ የምትሰራቸው ነገሮች አሉ። ከሆነ ጊዜ በኋላ ጭራሽ እነዛ በቃ የማትፈልጋቸው ወረዱ ስራዎች ሊሆኑ ይችላሉ እና እሱ ነገር አለው። እሱ ነገር በጣም ረብሾኝ ነበረ። ከዛ ብዙ ማስባቸው ነገሮች ነበሩ፣ አሁን እናወራቸዋለን። እንደውም ትንሽ አጫውቼ ነበር። ከነሱም ፕላን ውጪ ያደረገኝ ምናምንና እሱ ስትረስ በራሱ ነበር ከስራው ጋር የተያዘው ማለት በራሴ ውሳኔ ምንም ነገር ሳያስቸግረኝ ምንም ነገር እንትን ሳይለኝ በጣም ጥሩ መንገዴን ጠብቄ በጣም ሄድበት ከነበረው የገበያ ስርዓት በራሴ መንገድ ነው እንትን የወጣሁት፣ በራሴ ውሳኔ ነው። እንደዛ መስዋዕትነት የከፈልኩለት ነገርም አላለቀም። የጊዜም የሀሳብም የስራም ኪሳራ እንትን ብሎ ነው ነገርየው እንትን ያለው የቆመው። እሱ በራሱ በጣም አስቸጋሪ ነገር ነበረና ከዛ ይጀምራል ነገርየው። ከዛ እንግዲህ ዝም ብሎ ወጣ ገባ እያልኩ ነበር የተወሰነ 1 5 6 ወር እንደውም ብዙም ማለት ከማዘር ሀዘን ከ1 አመት በፊት ማለት ነው። ከዛ ስመለስ ነው ልክ አይ በቃ አሁን ለአዲስ አመት አካባቢ ነው ተመልሼ የመጣሁት ወደ ሀገር ቤት። እስኪ አሁን ተረጋግቼ በስነ ስርዓት ወደ ስራዬ ፎከስ ላድርግ፣ እንደ አዲስ ልጀምር ምናምን የማስባቸው ነገሮች በአዲስ መንፈስ ልስራ ምናምን ብዬ በማስብበት ሰዓት ነው ማዘር ታማ የመጣችው። ከዛ በኋላ እንደገና ወደዛ እንትን የተባለውና እነሱ ነገሮች ብዙ ነገር ፈጠሩ። ከዛ የማዘር ሀዘን እንዳለ ሆኖ ያንን ስሜት ምን አመጣው መሰለ፣ ከዚህ በፊት የነበሩት ነገሮች አሉ። ረጅም ሰዓት ያለ ስራ እንደዛ መቆየት፣ በደንብ አክቲቭ የነበረ ሰው በጣም ጊዜ እስኪያጣ ድረስ በጣም ስራ ላይ በጣም ቢዚ የነበረ ሰው ከስራ ውጪ ምናምን ሆኖ በብዙ ነገሮች ታግዶ ያውም ደግሞ ፍላጎቱ አቅሙም እያለ በብዙ መታሰር መያዝ በራሱ ራሱ ትንሽ አስቸጋሪ ነው። ሁለተኛው የሀዘን መጣ። እንዳልኩ እየቆየ ሲሄድ ይሄ ባይተዋርነት ይሰማሃል ምናምን። የሚረዱ ሰዎች እንትን ላትል ትችላለህ፣ አጠገብ እንትን ታደርጋለህ ምናምን። እንዳልኩ መቅበጥ አይደለም፣ አንዳንዴ ቅድም እንዳልኩ ነው መረዳት ሲባል እየሄድክ እኔ እንደዚህ ሆኛለሁ ላትል ትችላለህ። ሰው ጋር ብዙም አይባልም እንደዛ አይደል። ያው እንዲህ አይነት ነገር ላይ ሰዎች ያው ሪሊ ሆኖ ለአንተ የሚጨነቁ ሰዎች ወደ አንተ ነው የሚመጡት፣ አንተን ቼክ ያደርጉሃል እንጂ አትሄድም ምናምንና በእርግጥ ትንሽ ሞክሬ ነበረ ምናምን። ምክንያቱም ሰው እንዲህ አይነት ነገር ላይ ሰው ነው የሰው መድኃኒት ምናምን እና አካባቢህን ታያለህ ምናምን። በቃ ሰዎች ሳይረዱ ሲቀሩ በምታስበው መጠን በጣም ቅርብ ናቸው የምትላቸው ሰዎች እንትን ሲሉ አንዳንዴ ከሩቅ እዛ ጋር ባጣሃቸውና አንዳንድ ነገር ማለት ብዙ የሆነ መከራን በምታይባቸው ነገሮች አንዳንዱ ምናልባት አንተን ሲኮን ልትሰማ ትችላለህ ምናምን። እሱ ነገር ሲኖር ከዛ ቅድም ያልከው ነገር ደግሞ አለ። ልክ እየቆየ የማዘር ደግሞ ክፍተት ኦኬ ለካ ብቻዬን ቀርቻለሁ ብለ ደግሞ እያሰብክ ነው እዛ ጋር። ስለዚህ አስበው አንድ ላይ ሲገጣጣ ቅድም ያልከው ስሜት ፕራክቲካሊ ሰውም እያየህ አይደለም፣ እዚህ ጋር ደግሞ በቃ ባዶህን ያለው በቃ። ስለዚህ ልክ ነው በቃ ለካ ጎሏል፣ በቃ እሷ ነበረች በቃ የለም ምናምን ብለህ ታስባለህ ምናምንና
እኔ በምን አይነት ስሜት እንደሚመጣ አላውቅም። በነገራችን ላይ ይሄ ራስ ማጥፋት ምናምን የሚባለው ስሜት የሆነ የሰከንዶች ስሜት ነው። ይሄ ሳምንት ሙሉ አስበበት ምናምን የሆነ አንድ ቀን ምናምን እንትን የምትለው አይደለም። ማለት ሳምንት ሙሉ ልትሰራ ትችላለህ። ያ ስሜት እንዲመጣ የሆነ ሊዳብር ይችላል አንተ በምታንጸባረቃቸው ነገሮች። አልጠቅምም፣ እንደዚህ ሰው የለኝም፣ ሰዎች እንትን በቃ ማለት አይፈልጉኝም ሰዎች ብለህ ልታስብ ትችላለህ። ወይ አልጠቅምም ብለህ ልታስብ ትችላለህ። አጠገቤ ሰው የለም። በፊት የነበረኝ ነገር ታዲያ ምንድን ነው ማለት ከየት ያመጣሁት እንትን ነው? በፊት የነበረኝ ስራ፣ የነበረኝ ጉልበት፣ የነበርኩበት ደረጃ ከየት የመጣ ነው ማን ብለህ ትጠራጠራለህ ምናምንና እነዛ ሁሉ ነገሮች ያንተን ቫልዩ ወደ ማሳነስ በቃ እኔ ምንም አይደለሁም ወደ ማለት የምትመጣ ከሆነ የሆነ ሰዓት ላይ ዝግጁ ነህ ማለት ነው። የሆነ ሰዓት ላይ በቅጽበት በሰላም እየተጫወትክ ቆይተ ታሪክ ሊቀየር ይችላል። እንደዛ ተሰማህ ድንገት? መቼ ናት ታስታውሳለህ? እንደዛ ያው በብዛት ብቻዬን ነበርኩ ቤት ውስጥ እና ያው ቤት የምታግዘኝ የምትሰራ ያው ቤት ሰራተኛ ነበረችውና በቃ ደግሞ የሚገርመው እኮ እንዳልኩ የኔ አሁን በሙከራ ውስጥ ነው። እንደውም በቃ እንደምንም ራሴን በሆነ ነገር ለመመለስ ቢዚ ለማድረግ እሞክራለሁ። ግን ያኛው ደግሞ ያውን የነበረው ስሜት የያዘው ምናምን ይይዛል። ከቀልብ ሆነ እየሰራ እንዳልሆነ ይታወቃል ምናምን በዛ ውስጥ ነውና የሆነ ሰዓት ላይ ድንገት ነው የመጣው ነገር። እንዴት እንደመጣ አላውቅም። እኔ እውነት ለመናገር ነው ለእንትን አይደለም ለትምክህት ሳይሆን በጭራሽ የፈለገ ነገር ቢመጣ እዚህ ደረጃ የሚደርስ አይነት አስተሳሰብ ይኖረኛል ብዬ ገምቼ አላውቅም። እኔ በጭራሽ እነሱ ራሱ ግምት ትክክል አይደለም። ሲጀመር ሰው እንደዛ መገመት የለበትም። ሌላው እንግዲህ በህይወት ውስጥ የተማርኩት ነገር ማለት ነው። ለካሱ ይሄ የእንትን አይደለም ነገር ይሄ ረጅም ጊዜ እንትን የምታደርገው ወይም ያስተሳሰብና ውጤት አይደለም። እሱ የሆነ አጋጣሚ ውስጥ ያንን ሊያስወስን የሚችል አጋጣሚ ውስጥ ራስን ስታጠነክር ነው የምታልፈው እንጂ ያንተ ያለፈ ታሪክ ለዚህኛው ምንም ጋራንቲ ሊሆን አይችልም። ፍጹም ጠንካራ ነው፣ ብዙ ነገር አልፎ መጥቷል፣ ትልልቅ ነገር ሰርቷል ምናምን አይደለ? እሱ አያደነህም። በጊዜው በቃ ለክ ያ አሁን ለምሳሌ እንዲህ እንድታደርግ ሊያደርግ የሚችለው አይነት ቅጽበት ሲመጣ የዛን ሰዓት የሚኖርህ ጥንካሬ ነው የምትወስነው ውሳኔ ነው ከዚህ የሚያደንህ እንጂ አንተ ታሪክ ምንም ሲፈልግ የዓለምን መንግስታት ሁሉ ቀጥታ አሸንፈው ብትመጣ ጉዳዩ አይደለም። ይሄ ነገር እንትን አይደለም። የሆነች ቅጽበት ነች ነገር ይዋልና ድንገት በቃ የመገላገል ስሜት ተሰማኝ ማለት እንዴ ይሄ ግልግል እኮ ነው እንደውም ምናምን ብዬ ነው ያሰብኩት። መሞት ግልግል እንደዛ በቃ አይገርምም? እንደዛ ነው የተሰማኝ። ልክ ምቾት ነው የተሰማኝ። እንደ እንትንነቱ እንኳን አይደለም ያየሁት። ይሄ መጥፎ ነገር ይሄ ሞት መሆኑ ምናምን አይደለም። ምክንያቱም ቅጽበት ነው። በሆነ እንትን ውስጥ ከምን እንደተነሳ አላውቅም ጭንቅላቴ ምናምን ድንገት እንደዛ ነው ያሰብኩት እና ልክ ያንን ውሳኔ ስወስን ከሁሉም ነገር እንደምገላገል ከሚያስጨንቁኝ በዙሪያዬ ከነበሩ ነገሮች ከሀዘኑም ከድባቴውም ሰው መጣ አልመጣ እንደዚህ ሰው ባጠገብ ያለ የለም ከሚባሉ ነገር እርፍ እንደምል ነው በቃ የተሰማኝ። አለቀ። ይሄ ነው እና እንደ ምቾት ነው የሚመጣው አንተ ጋር ማለት ነው። እና ከዛ ምንድን ነው መሰለህ በጣም በብዙም ባይሆን ለምሳሌ ይሄ እንኳን ብዙ እንትን አስፈላጊ አይደለም፣ ግን ምንድን ነው ጸሎት ለምሳሌ ወይ ገዳም ወይ ምናምን ሲሄድ የሆኑ ነገር ሲገጥመኝ ምናምን እንደዚሁ ዝም ብሎ በሰው ሰውኛ የመጨቃጨቅ እንትን ልምድ አለኝ ከፈጣሪ ጋር። አዎ ለምሳሌ በቃ ፊት ለፊት መድኃኒዓለምን ስዕል ምናምን አድርጌ ምን አድርገን የምትለኝ ምንድን ነው ይሄ ነገር አሁን እየተፈጠረ አሁን ለበጎ ነው ይሄ ምናምን እንላለሁ ማለት ነው። እንደዚህ አይነት እንትን አለኝ በፊትም እንደዚህ ልምድ እጨቃጨቃለሁ። በስነ ስርዓት ድምፅ አውጥቼ እያወራሁ ነው እንትን ምለው እና ለበጎ ነው ልትለኝ እኮ ነው አሁን ይሄንን ምናምን አሁን እኔ ያላረኩት ነገር ምን ያለና ነው አሁን እንደዚህ ያልተሳካው አሁን ምን እንትን ልትለኝ ነው? በቃ እሺ አንድ ሳምንት ሰጥቻለሁ ነገር አድርግልኝ። እንደዚህ አይነት ነገር አለ ልምድ ይሄ የማቅረብና እንትን ማለት ነውና ከድንግል ማርያም ጋር እንደዛ እንደውም የበዛው እንደዛ ከእሷ ጋር እንደዚህ ነው። አንዳንዴ የሆነ ነገር ጠይቂያት ስታደርግልኝም ይሄድና በቃ አጠገቧ ቁጭ ብዬ ባለፈው የጠየኩሽ ነገር እኮ ተሳካልኝ፣ ደስ ብሎኛል፣ በጣም አመሰግናለሁ ምናምን ከዛ እንደዚህ ነበረ ነው ተሳክልኝ፣ ደስ ይለኛል፣ ካልሆነም ችግር የለውም ይቆይ ምናምን እንደዚህ እላለሁ። ይሄ ነገር ነበርና ልክ እንደዚህ አይነት ስሜት
ሲመጣ ምን እንደሆነ ለቅም ተንደርድሮ እዛ ገባው መኝታ ቤት ማለት ነው። መኝታ ቤት ውስጥ አለ ገባው። አዎ እኔ እንግዲህ እኮ መድኃኒት ምናምን ፍለጋ ነው የገባሁት ሲጀመር እንጂ ምንም እንትን ልታጠፋበትን ነገር ነው የፈለገው። ስገባ አለ ፊት ለፊት ነው ከበር ገና ስትገባ ነው የምታየው ስዕል አለ። የመድኃኒዓለም የድንግል ማርያምም ስዕል አለ መስኮት ላይ ያለ በሁለቱም ለየብቻና ከዛ በቃ ቀጥታ እሷን ነው ያየኋት። ስገባ ገባሁ እዛው ሄድኩ ስዕሉ ጋር። እዛው ሰዓት ላይ አልቅሼ ማለት በደመ ነፍስ ነው ሁሉ የሆነው። ከሆነ የሆነ ሰዓት ላይ ስነቃ አልቅሼ ለካ ተነስቼ እዛው አልጋ ላይ ተኝቼ ምናምን ተነስቼ ሰዎች እየንኳኩ ነው። እንቅልፍ ወሰደ በዛው። በቃ የዛን ሰዓት አንድ ቴክስት ጽፌያለሁ ትዝ ይለኛል። አንድ ልጅ ነበረ በጊዜው በቃ በተሻለ ከየትኛውም እንትን በተሻለ ብዙ ነገሮች ላይ አብሮኝ የነበረ ልጅ ነበር። ዳግማዊ አባተ እርግጠኛ ነኝ ታውቀዋለህ፣ ፊልም ላይ ነው ያለው ዳግማዊ አባተ። በቃ ቴክስት አደረኩለት ምናምን ብዙም ግልጽ አይደለም እንትን ያደረኩለት፣ ግን የነበርኩበትን ስሜት ስለሚያውቅ ተጠራጥሮ ነው መሰለኝ እሱ እንደውም ምን ብለህ ነው ቴክስት ያለው? እርግጥ ብዙ አላስታውስም እውነት ለመናገር የሆነ አመሰግናለሁ ይሁን ምን አይነት ነገር ነው ብቻ። እና እሱ ሩቅ ነበር መሰለኝ መድረስ ስለማይችል አንድ ግቢ ነው የምንኖረው። ሪል ስቴት ግቢ ነው አንድ እንትን ነንና አካባቢ የነበሩትን ሰዎች ነው የላከው ባለቤቱን ጨምሮ። ሂዱ ቼክ አድርጉታል። አይ ሂዱ ቶሎ በሉ የት እንዳሉም አያውቅም እኮ ምንም ማለት ከአንድ ቀን ያለፈ አይደለም እንትን ያልኩት። በእርግጠኝነት እንደዛ ነው ወይ አመሰግናለሁ ወይ ምናምን ብቻ አይነት ነገር ነው። ከዛ እነሱ ሲያንኳኩ ነው እንትን ያልኩት እና ሲመጡ ኦልሬዲ ግን ብዙ ነገር አልፏል። ኦልሬዲ እኔ ረጅም ሰዓት እዛ ገብቼ እንትን ስጀምር ትዝ ይለኛል። ከመቼ ጀምሮ ነው እንደዚህ ሲሆን ለምንድን ነው ዝም ብለሽ የምታየው? አሁን ለበጎ ነው ልትይ ነው? አሁን ለበጎ እንዲህ አይነት ነገር ለበጎ ነገር አለ ምናምን ብዬ ጀመርኩ እዛ መጨቃጨቅ ማለት ነው። ምኑ ነው አሁን ለበጎ? እንዴት ይሄን ሁሉ ጊዜ 2 ዓመት ሙሉ ምናምን እንዴት እንደዚህ እንትን አደርጋለሁ? እኔ ሰነፍ ነኝ? እኔ ጠንካራ አይደለሁም? እኔ ስንት ነገር አላጣሁም ለስራ ምናምን ብዬ ከመጨቃጨቅ ጀመርኩ። ከዛ በኋላ አላውቀውም ያልኩትንም የሆነውንም አላውቅም። ግን በደንብ ይሄ ማስተውለው በቃ አንኳኩቶን ከእንቅልፍ ተነስቼ ምናምን ስከፍትላቸው እና ስነሳ ፍጹም ምንም አይነት ያን ሁላ ከዚህ በፊት የነበረውን ነገር ያየሁም አይመስልም። የሆነ ነገር ቀሎኝ ምናምን የተነሳሁት የሆነ ነገር ግፍፍ ብሎ ምናምን በጣም ተረጋግቼ ምናምን ነው በቃ ገብቶ አንድ ከነሱ ከመጡት ውስጥ አንድ ወንድማችን አለ እንደው መጥቶ ምንድነው ምናምን ነገር እንደዚህ ምናምን ነገር አለኝ። ያው ከሆኑ ነገሮች ጋር በእርግጥ በደንብ ሙሉ እንትኑን ሁሉ አልነገርኩትም። ከሆኑ ነገሮች ጋር ያይዤ ነው እንትን ያልኩት የነገርኩትና እንደውም በጣም እንትን አለ እሱ ራሱ አንተ በቃ ማለት ገርሞኛልም ግን እግዚአብሔር ይመስገን ማለት አንደኛ በጭራሽ እኔ ለሰዎች ራሱ ሳወራ በጭራሽ በቃ ምንም ነገር ምንም የማይመስለው በጭራሽ ለምንም ነገር የማይንበረከክ ነው ምናምን ብዬ ነበር ማወራውና እንደዚህ ራሱ አልቅሳ ምናምን እንደዚህ አይነት ሐሳብ ውስጥ ሆነ አያለሁ ብዬ በተአምር አስቤ አላውቅም በህይወቴ። አንድ እሱ ያስደነገጠኝ ነገር እሱ ነው አለኝ። ሁለተኛው ግን ተመስገን ነው በቃ ኦኬ ለካ የሆነ ተሰበራለህ ማለት ነው፣ የሚሰበር መንፈስ አለ ማለት ነው። እኔ በዚህ መንገድ ስለማላውቅ ነው ምናምን ነገር ምናምን አለኝ የዛን ሰዓት እና በቃ በዛ አለፈ ነገር ይሆነ በጣም ረጅም ሰዓት በጣም ነው ራሴን የወቀስኩት። ማለት ምን ሆኜ ነው እንዴት እንደዚህ ያስባል? የፈለገ ነገር ቢመጣ እንዴት አያረል ቅጽበት ነው ያቺ ሰከንድ ባታልፍ ያው ታሪኩ ይቀየራል። ያው ሌላ ነገር ነው የሚሆነው። ያቺ ሰከንድ ምናልባት 3-4 ሰከንድ በማለፏ ቢያንስ አሁን አመስግነን ለሰዎች ምናልባት ትምህርት ሊሆን የሚችል ነገር አሁን እያወራን ነው እና ምን ለማለት ፈልጌ ነው ሁሉም በእምነቱ ያው ከፈጣሪው ጋር እንትን ግንኙነት ቢኖረው ጥሩ ነው። ይሄ ምንም እንደ እንትንም እንደ ምክርም የሚነገር አይደለም። ማንም ሰው እምነት እስካለው ድረስ ያው ከፈጣሪው ጋር መገናኘት አለበት። ከዛ ውጪ ያው ትልቁን ነገር እግዚአብሔር የሚወስደው ቢሆንም
አንድ የነበረው ዝግጁነት ግን ምንድነው ያው እግዚአብሔር መቼም ዝም ብሎ ተነስቶ እንትን አይልም። ያንተን ነገር ይፈልጋል። ያንተን አክሽን ይፈልጋል። ባንተ ውስጥ ነው ነገሮችን እንትን የሚያደርገውና ያ ልምድ አድኖኛል ብዬ አስባለሁ። የነበረው ልምድ ምንም እንትን ምል ጸሎተኛ በጣም ሰነፍ ሰው ነኝ። ብዙም እንትን አይደለም እንዳልኩ የሆነ ነገር ሲገጥመኝ እጄ ያለቃቅሳለሁ። ምንም ከዚህ ያለፈ ነገር የለውም። ግን እወደዋለሁ እሱንም ነገር። አንደኛ ሰው ይሰለቻል። ሰው ጋር ሄደህ እንዲህ ተሰምቶኛል ላግኝ ምናምን እያልክ ልታስቸግር የምትችልበት ጊዜ አይደለም። በተለይ አሁን ደግሞ አምላክህ ግን ደስ ነው የሚለው። በቃ በፈገግታ ነው የሚቀበል እያለቀስክ እንደውም ስትሄድ ማለት በቃ ወደሱ መቅረብህን በሱ መተማመንህን ስለሚያይ አንዳንዴ የማትጠብቀው ሞገስ ውስጥ ያደርጋል። ምንም ይሄ እንትን የለውም ማለት ሁሌም ልትተማመንበት የምትችለው አይሰለቸኝም ብለህ የምታስበው በደስታ የሚቀበል አባት ነው። ስለዚህ ጥሩ ነው ብዬ አስባለሁ። ምንም ማለት ገና ለገና ነገ እንዲገጥመኛል ተብሎ ሳይሆን በየትኛውም ነገር ከአምላክ ጋር ማውራት ጥሩ ነው። የትኛውም አይነት የጸሎት ደረጃም ብቃትም አይፈልግም። በነገራችን ላይ የመጀመሪያው ሀሳብ ወደሱ መቅረብ ነው ይላሉ አንዳንድ አባቶች። ሰው አሁን ያ ቤተክርስቲያን ነው የሆነ ነገር ሲሄድ ሰው አለባበሱን ምናምን ጸጉር ስታይሉን አነጋገሩ ምናምን ጄጅ እናደርጋለን። ያው ሰዎች ስለሆነ በመጀመሪያ ደረጃ አታውቀውም ልቡ ውስጥ ምን እንደሚያስብ። አንተ በጣም ረጅም ጊዜ ቤተክርስቲያን የምታገለግል በጣም ስርዓት ተጠብቃለሁ የምትል ሰው ልትሆን ትችላለህ። የትኞቹ ፈጣሪን እያስደሰታችሁት እንደሆነ እሱ ነው የሚያውቀው ባለቤቱ ራሱ። ምንም አታውቅም አንተ። ምክንያቱም የልብን ነው የሚያየው እሱ። ልብና ኩላሊት የሚመረምር አምላክ ነው። ከዛ ውጭ ግን ምን ይላሉ አባቶች? ያ ሰው ጸጉሩ የሆነ እንደሆነ ነገር ሊሆን ይችላል። የቤተ ክርስቲያን ህግ ያልጠበቀ ኢቭን ራሱ እንዲሁ ስርዓት የሌለው ሊሆን ይችላል። ከቤተ ክርስቲያንም ውጪ ንግግሩ ላይ ያምር ይችላል። አለባበሱ ጥሩ ላይሆን ይችላል። ዋናው መቅረቡ ነው። ምክንያቱም ሲቀርብ አንገቱን ሁላ ለፈጣሪው ሊሰጥ የሚችል ሰው ሊሆን ይችላል። ስለዚህ የመጀመሪያው ስቴፕ ወደ ፈጣሪው መቅረቡ ነውና እዚህኛውም ነገር ላይ ይሄ ረጅም ጸሎት የመቻል ምናምን ጸሎት ሲጀምር የጸሎት እንትን የሚባል ነገር የለም ማለት በጨመርክ ቁጥር ጸጋ እየጨመርክ የምትሄድበት ነው እንጂ አባታችን ሆይ ስላልክ እሷን ብቻ ስላልክ ይሄን ነገር አስቀርብሃለሁ የሚለው ነገር የለም ፈጣሪ። ወይ የሆነች ነገር ሄደህ እሱን ማናገርህ ነው ትልቁ ነገርና እሱ በጣም ጥሩ ነገር ነው። ጥሩ ልምድ ነው ብዬ አስባለሁ። በዛ ቅጽበት አንተን ያዳነ የእምነት ነው። አዎ መንገድ ሆኖኛል። በዛ መንገድ በቃ ያንን መልመዴ መንገድ ሆኖኛል። በቃ በዛ መንገድ ነው ለድን የቻልኩት እንጂ ታሪክ ሊቀየር ይችላል። አሁንም እንትን አይደለም። ለምሳሌ አሁን ራሱ በጣም የሚገርመኝ ነው እንዴት ነው እንደዚህ አይነት ሀሳብ ውስጥ ራሱ የገባሁት ነው የምለው። ግን የቅጽበት ነገር ነው ይሄ። እኔ ጠንካራ ነኝ ምናምን እሱን ቢረሱት ጥሩ ነው። ዴቭ እያወራህ ግርም ነው የሚለኝ። ኢንተርቪዎችንም ከዚህ በፊት ስመለከት በጣም ነገሮችን የምታይበት በጥልቀት የምትመረምርበት መንገድ። ከዚህ ቀደም ኢንተርቪው ስናደርግ ካስታወስክ 24 ዓመቴ ነው ብለኸኝ ነበር። አሁን ስንት ደረስክ? ይጠራል ካልኩሌት አድርጋ ስንት ዓመት? 6 ዓመት ሆነ። 6 ዓመት 30 ዓመት። የሚገርም ነው የምልህ። አሁን ይሄንን እድሜን ማወቅ ፈልጌ ሳይሆን የምታወራው ነገርና እድሜ በጣም ሩቅ ነው። በደንብ በአስተሳሰብ የበሰለ በእድሜ የበሰለ ነገሮችን በጣም የመረመረ አይነት ሰው አይነት እይታ ነው ያለ። ምንድን ነው ኬት የመጣ ነው? ብስለቱ ከማንበብ ነው? ነገሮችን ቁጭ ብሎ ከማብሰልሰል ነው? የእድሜው ገና ነው እንግዲህ 30 ብዙ ነው የምንለው እድሜ አይደለም። እና ምንድን ነው ነገሮችን እንዲህ እንድታይ ያደረገ? አይ እሺ በዚህ ልክ እንኳን አላየሁትም፣ ግን እንትን ነው መጀመሪያው እንግዲህ አሁንም ያው ክሬዲቱን እግዚአብሔር ነው የሚወስደው። ከዛ ውጪ ምንድነው ቅድም ትንሽ እንደነካካውልን ነው እንትን ነው ይመስለኛል። አንደኛ በፊትም ጀምሮ በጣም በፊት ባይዶልም ሳልመጣ በፊት የማገኛቸው ሰዎች ትልልቆች ናቸው። በእድሜም በደንብ እንትን ያሉ ናቸው። በደንብ ይሄ የማንበብም ነገሮችን እንደዚህ የመረዳትን ፍላጎት እንዲኖረኝ አድርገውኛል። በደንብ ተጽዕኖ ፈጥረዋል እነሱ።
ከእናቴ ጀምሮ ማለት ነው። ከዛ በኋላ ያን ያህል እንደው የተጋነነ ባይሆንም የተወሰኑ በሆነ ጊዜ የነበሩት ንባቦች አሁንም አንዳንዴ እንደዚህ መሞክራቸው ነገሮች ናቸው ብዬ አስባለሁ። እንግዲህ እኔ እንጃ አንተ ባልከው ልክ አይደለም የማምነው። እኔ በርግጥ እንደዛ ነኝ ብዬ አላምንም። ግን ከሆነ ራሱ ምናልባት አሁን ያለው ዳዊት በዛ መንገድ የተሰራ ይመስለኛል። ቲንከር የሚባሉ ሰዎች አሉ። አንድን ጉዳይ በዚህም በዛም አቅጣጫ አብዝተው የሚመረምሩ፣ አንዳንዱ ደግሞ ፊት ለፊት ያገኘውን ብቻ ይዞ የሚቀጥል ሰው አለ። እንዲህ ነገሮችን በተለያየ አቅጣጫ የምትመረምር አይነት ሰው ነው። ምናልባት የኪነ ጥበብ ሙያተኛ መሆነ ገጣሚ መሆነ ነገሮችን በደንብ እንድታብሰለስል ያደርጋል። ኦፍ ኮርስ አዎ፣ እሱ አንዱ የሚሰራ ነገር ነው እውነት ለመናገር። ከዛ ውጪ ምናልባት ይሄ ንባብ ምናምን የሚባሉ ማለት እንትን ባይሆንም አሁን በአንባቢ ሊስት ውስጥ እንድትከተኝ አልፈልግም። ግን አንድም ይሁን ሁለትም መጽሐፍ ይሁን ሶስትም መጽሐፍ ይሁን ብቻ በዛ ነገር ማለፍ አንድ ጥሩ ነገሩ ምንድነው አንድ ስታነብ እንደሚቀርህ ነው ያወቅህ የምትሄደው። በነገራችን ላይ እሱ ነው ነገር እንትኑ የሆነ ነገር ባወቅህ ቁጥር ብዙም ማታውቀው ነገር እንዳለ እየተረዳ ስለምትሄድ እንትን ያደርጋል። የማወቅ ጉጉትህን እየጨመረ ይሄዳል እና እይታም እንትን ያደርጋል። ያው ምንም የታወቀ ነገር እኔ የምለው ሳይሆን የታወቀ ነገር ነው። እይታም እየሰፋ ይሄዳል። ኪነ ጥበብ በራሱ ጥበብ ውስጥ መሆን በራሱ የሚሰራው የሚያመጣው ነገር አለ። በተለይ ደግሞ አክብረኸው ስራህን ጥሩ ለማድረግ ስትጥር በዛ ውስጥ አንተ ራስህን እየሰራኸው ነው የምትሄደው። ያው ውስጥ የሌለውን ነገር ስለማታወጣ ማለት ነው። እሱም ትልቅ እንትን አለው ይመስለኛል። አሁን ዳዊት ብቻውን ነው የሚኖረው ወይስ ያሉት ነገር እውነት ነው? አግብቶ ቤተሰብ መስርቷል?